አንዳንድ ጊዜ ህይወታችሁ ውስጥ ምኑን ከምኑ እንደምታደርጉት ግራ ገብታችሁ ያውቃል? ማለትም ህይወታችሁ በጣም ኬዮቲክ ከመሆኑ የተነሳ አይምሯችሁ ፋንክሽን ራሱ ማድረግ ይከብዷል። ላይክ ወይ በጣም ብዙ ስራ አለባችሁ፣ ሰው ብዙ ነገር ከእናንተ ይጠብቃል። ብቻ ግን የሆኑ ሞመንቶች አሉ ሁሉ ነገር ግራ የሚገባል። ምክንያቱም ብዙ ነገር at the same time happen ስለሚያደርግ ማለት ነው። እንደዚህ አይነት ስሜት የሚሰማችሁ ሰዎች ካላችሁ ህይወታችሁን እንዴት አድርጋችሁ ማኔጅ ማድረግ እንደምትችሉ ዛሬ በ3 ነጥቦች ብቻ በደንብ አድርጌ እነግራችኋለሁ። ሃይ ኤቭሪዋን፣ እንዴት ናችሁ? ኢዲዲያ እባላለሁ። እንኳን ወደ ቻናሌ መጣችሁ። እንግዲህ በዚህ ቻናላችን ላይ በሳምንት 3 ጊዜ ለእናንተ የሚጠቅሙ እንደዚህ አይነት ቶፒኮችን እያነሳን እናወራለን። ሰው ሜቢ አዲስ ሆናችሁ ይሄ ቻናል ምንድነው ብላችሁ ግራ ከገባችሁ we talk about self development ራሳችንን ማሳደግ in any way ማለት ነው። so if you're interested ራሳችሁ ላይ ለመስራት make sure to subscribe እና ፋሚሊያችንን join አድርጉ and all other social media ላይ ፎሎ ማድረጋችሁ እንዳትረሱ because not only here እነዛ ላይም በየቀኑ almost በየቀኑ በየቀኑ ፖስት አደርጋለሁ። so yeah, if you're interested go there so ምን እናድርግ? well የመጀመሪያው ነገር ላይ አእምሯችሁ አንከር ስጡት። አንከር ምን ማለት ነው? በህይወታችሁ ውስጥ ማአት አይነት ኬዮቲክ ነገር ሀፕን ሲያደርግ ማለትም በቃ ዛም ሲም ሁሉ ነገር ሲፈጠር በመጀመሪያ ላይ አእምሯችሁ ምን ነገሩት? ሄይ ምንም ነገር ቢፈጠር ምንም ነገር ስቲል በህይወት አለው። that's the first thing ማድረግ ያለባችሁ ነው። እኔ ምናልባት የምታውቀው ከሆነ በጣም ብዙ ስራዎችን እሰራለሁ። ከነዛ መካከል አንዱ ክላይንት ዋን ቱ ዋን ኮች አደርጋለሁ። ስለዚህ የኔ ክላይንቶች ደግሞ በጣም ብዙ ናቸው። በቀን አንዳንዴ 4-6 ኮች ላደርግ እችላለሁ። አንድ ለአንድ ደግሞ ስንገናኝ ከ1 ሰዓት ተኩል እስከ 2 ሰዓት አንዳንዴም ከዛ በላይም ልንቆይ እንችላለን። ስለዚህ ለኔ it's really important እያንዳንዱ ክላይንቴ ላይ fully focused መሆን አለብኝ። and on top of it ደግሞ ሌላ ክላይንቶች አሉ። ማለትም ድርጅቶች ውስጥ ያሉ ተቀጣሪ ሰራተኞችና ኦነሮችን ማናጀሮችን ትሬን አደርጋለሁ። self development ላይ ስራ basically like work management ላይ ማለት ነው። and on top of it ደግሞ content create አደርጋለሁ። on top of it team manage አደርጋለሁ። on top of it ሌላ ነገር አለ። ስለዚህ ብዙ ጊዜ time like ይደራረብብኛል። and so እንደዚህ አይነት ነገር ህይወታችሁ ሲፈጠር የመጀመሪያ የምትሉት ነገር is በመጀመሪያ እኔ በህይወት አለሁ። በቃ that's it like ምንም ነገር እዚህ ምድር ላይ worst thing happen ሊያደርግ ይችላል። በጣም ክፉ የምትሉት ነገር ያልጠበቃችሁት ነገር happen ሊያደርግ ይችላል። የሰው ህይወት እስካልጠፋ ድረስና እናንተ እስካልጠፋችሁ ድረስ ምንም ነገር በስርዓቱ መሆን ይችላል። ስለዚህ the first thing ላይ አእምሯችሁ መንገር ያለባችሁ ነገር is በመጀመሪያ እኔ በህይወት አለሁ። እኔ ደግሞ በህይወት ካለው ምንም ነገር መስራት ይችላል። just መረጋጋትና ነገሮችን ከውጭ ሆኖ መመልከት ነው ያለብኝ ማለት ነው ያለባችሁ። ስለዚህ ያ next time ላይ እንደዚህ አይነት ጭንቀት ውስጥ ስትገቡ ማለት ነው አንድ ጊዜ ሁሉ ነገር አቆሙትና wait በመጀመሪያ በህይወት አለሁ። ኦኬ በህይወት ካለው ሁሉ ነገር መስራት ይችላል። የሰው ህይወት አልጠፋም፣ የእናንተ ህይወት አልጠፋም። you're good, you're okay. so ላይምሯችሁ I am safe ይሄ እኔ ደህና ነኝ የሚለው ነገር ስትነግሩት then አይምሯችሁ okay so if we're good then yeah let's do this ይላችኋል። it's simple trick ነው። ሁለተኛው ደግሞ ሰውነታችሁን ማንቀሳቀስ አለባችሁ ነው። of course I'm not talking about ለስራ በራችሁ ከዛ እዚህ ሩጡ ምናምን ነገር ማለት ሳይሆን ነገር ግን የምርም ለራሳችሁ ታይም ወስዳችሁ ወክ ማድረግ ሊሆን ይችላል፣ ለራሳችሁ ወይ ጂም መሄድ ሊሆን ይችላል። just anything ሰውነታችሁን ሊያንቀሳቀስ የሚችል ነገር አድርጉት። now only sometimes ክላይንቶቼ ጋር እንደዚህ አይነት ስሜት ውስጥ ሲገቡ ማለት ነው ምንድነው ማድርገው one to one ለምሳሌ ኮል ላይ ከሆነ አይሰለኪ ነው ተነሱላለሁ። in fact ባለፈው አንድ ክላይንት ከሆነም እንደዚህ ብያለሁ ነው ተነሳ no get up so it was በጣም freezing በረዶ ነበር። አይሰለኪ ነው ጃኬትን አድርግ ውጣ so ወጣ and then literally on call አንድ ሰዓት ከምናምን ነበር ስናወራ ነበር። so the whole class በስልክ ነበር ይጨርስ ነው እና የዚህን ጊዜ ወክ ሲያደርግ ይሰለክ I felt so refreshed like literally አየር መንካቴ was enough እና ሰውነቴ ማንቀሳቀሴ he said that was enough። በጣም neglect እናደርገዋለን የሰውነት እንቅስቃሴ በጣም ምን ያህል ፓወርፉል እንደሆነ ለሰውነታችን፣ ለአይምሯችን፣ ለህይወታችን but please ያንን ነገር አባካችሁ እንደቀላል ነገር አትመልከቱት። you might think like አይ እንዴ ዲዲያኔ እኮ ቀኑ ሙሉ ስንቀሳቀስ ነው ሙሉ ስራዬ እኮ ግዴታ እንንቀሳቀስ ያደርገኛል ልትሉ ትችላላችሁ። እኔ ስለሱ እያወራው አይደለም። I'm talking about 30 ደቂቃ 40 ደቂቃ ወስዳችሁ just ራሳችሁ ብቻ ወክ ማድረግ ሊሆን ይችላል። ጂም ውስጥ የሆነ ነገር ማድረግ ሊሆን ይችላል። in fact ተውትና ጠዋት ከእንቅልፋችሁ ስትነሱ ትንሽ ስትረች ማድረግ ሊሆን ይችላል። እንቅስቃሴ ባረጋችሁ ቁጥር አይምሯችሁን ስቲሙሌት ነው የምታደርጉት። አይምሯችሁ ደግሞ ይሄ ለሁሉ ነገር ባይዘው ትልቁ ፓወር ነው አይደለ? ሶ ያንን ነገር ካደረጋችሁ then አይምሯችሁ ፕሮፐርሊ መስራት ይችላል። ሶ እባካችሁ የሰውነት እንቅስቃሴን እንደቀላል ነገር አትመልከቱት። ስታርት moving። በሶስተኛ ደረጃ ማድረግ ያለባችሁና በጣም ክሩሻል የምለው ነገር እኔ ሁልጊዜ የምናገረው ነገር is emotional intelligence ያስፈልጋችኋል። ወደራችሁም ጠላችሁም ሰው እስከሆናችሁ ድረስ የአይምሮ ልክ እንደ intelligent quotient እንደምንለው አይደለ? then EQ ያስፈልጋችኋል። emotional quotient ምን ማለት ነው? በመጀመሪያ የራሳችሁን ስሜት ምን ያህል ትረዳላችሁ፣ እንዲሁም የሌላ ሰውን ስሜት ምን ያህል ትገነዘባላችሁ እና ያንን ኢሞሽናል ስቴት ደግሞ እንዴት ፕሮፐርሊ ማኔጅ ማድረግ ትችላላችሁ ነው። so again እኔ ፕራይቬት ኮቺንግ ላይ ስለ ኢሞሽናል ኢንተለጀንስ በትንሽም ቢሆን አስተምራለሁ። ስለዚህ ዛሬ እስቲ
በጥንታችን ነገር ቀንጨብ አድርጌ ልንገራችሁ። ስለ ስሜት ስናወራ ወይም ደግሞ ስለ ኢሞሽን ስናወራ ቤዚክሊኛ የሚሰማን ነገር ነው አይደለ? ከነዛ መካከል ውስጥ አሁን ለምሳሌ ንዴት አለ፣ ሀዘን አለ፣ ዲፕሬሽን ወይም ደግሞ ድብርት የምንለው አለ፣ ማኩረፍ አለ፣ ደስታ አለ፣ ግራ መጋባት አለ፣ ፍራቻ አለ። እነዚህ በጣም ኮመን የምንላቸው 7 ነገሮች ናቸው። በተገኝ ማአት አሉ። ለምሳሌ ንዴት የሚለውን እናንሳ። ለምን ይመስላችኋል ሰዎች የሚናደዱት? ጀስት ቢካዝ በቃ ይሄ ዝም ብሎ ሰው ዝም ብሎ የሚናደድ ሰው ነው እንደዛ ነው አይደለም። ሰው አክቹሊ የሚናደደው ባውንደሪው ክሮስ ሲደረግ ነው። ስለዚህ ልንገራቸው አሁን እነዚህ የዘረዘርኳቸው ነገሮች በምን ምክንያት ሀፕን እንደሚያደርግ ማለት ነው። አንድ ሰው ከተናደደ ባውንደሪ ክሮስ ተደርጓል ማለት ነው። አንድ ሰው ካዘነ ደን ብዙ ኤክስፔክቴሽን ነበረ፣ ብዙ የጠበቀው ነገር ነበረ፣ የኤክስፔክት ያደረገው ነገር ሚት አላደረገለትም ማለት ነው። ድብርት፣ አንድ ሰው ዲፕሬሽን ውስጥ የሚገባው ሆፕለስነስ ወይም ደግሞ ተስፋ ቢስ ሲሆን ነው። ማኩረፍ ወይም ደግሞ ሰዎች ዝም ሲሉ ወይም ደግሞ ሲያኮርፉ በጣም ዲስአፖይንትድ ሆነዋል ማለት ነው። ማለትም ያንን ነገር ተናግረዋል፣ አስረድተዋል፣ ግን ይሄ ሰው ምንም ሊገባው አልቻለም። ስለዚህ ከዚህ በኋላ መናገሩ ምንም አይነት ጥቅም የለውም ብሎ ያስባሉ። ስለዚህ ዝም ማለትን ይመርጣሉ ወይም ደግሞ ማኩረፍን ይመርጣሉ። የስ ማኩረፍም ራሱን የቻለ አንዱ ኢሞሽን ነው። ስለዚህ ሰዎች ሲያኮርፉ እንደነገርኳችሁ በእናንተ ዲስአፖይንትድ ስለሆኑ ነው። ደስታ ደግሞ የሚመጣው እውነቱን ለመናገር ጥሩ ኮሚኒኬሽን ወይም ደግሞ ኮኔክሽን ሲኖራችሁ ነው ከሰዎች ጋር። ስለዚህ ሶሻል ማህበረሰብ ጋር አለ አይደለ? ከነሱ ጋር ጥሩ ኮኔክሽን ሲኖራችሁ ደን ደስታችሁ በዛው ልክ ይጨምራል ማለት ነው። ይሄንን ደስታ ደግሞ ስላችሁ ኦፍ ኮርስ ደስታ በብዙ አይነት መንገድ አለ፣ ግን ይሄኛውን ደስታ የሚያክለው የለም። የሰው ልጅ ጥሩ ኮኔክሽን ከሌላ ሰው ልጅ ጋር ሲኖሩ ማለት ነው። ዳት ሪሌሽን ሲኖር እንደዚህ አይነት ሰው ደስተኛ ሰው የለም። ግራ መጋባት ማለትም ኮንፊውዝድ መሆን፣ ይሄኛው ደግሞ የሚፈጠረው ህይወታችሁ ላይ ምንም አይነት ስትራክቸር የሆነ ፕላን አለመኖሩ ነው። ፍራቻ ስሜት የሚሰማው የማያውቀውን ነገር ለማድረግ ሲሞክር ነው፣ ወይም ደግሞ ወደ ማያውቀው ነገር መግባት እንዳለበት ሲያስብ ነው። ስለዚህ አሁን እነዚህ የነገርኳችሁ 7 ስሜቶች አሉ አይደለ? ኦፍ ኮርስ በዚህ ቪዲዮ ላይ እያንዳንዱ ልጠቅስላችሁ አልችልም፣ ዲቴል የሚገቡ ነገሮች ስለሆኑ የነገርኳችሁ ግን ምንድነው በመጀመሪያ ስሜቶቹ አሉ እና እነዛን ስሜቶች ደግሞ ምንድነው የቀሰቀሰው ነው። ስለዚህ ኔክስት ታይም ላይ ከሰዎች ጋር ስትጋጩ እናንተ ስትናደዱ ንዴታችሁ ላይ ፎከስ አድርጋችሁ ቆይ ምናምን ከማለት ይልቅ ተረጋጉ። ወይ ይሄ ሰው በመጀመሪያ ምን አድርጎ ነው ወይም ደግሞ የትኛው መስመሬን አልፎ ነው እንድናደድ ያደረገኝ? ሰው ከሆናችሁ ስሜት ይሰማችኋል እና ለዛ ደግሞ ኢንተሊጀንስ ያስፈልጋችኋል። ያንን ስሜት እንዴት መቆጣጠር እንዳለባችሁ ኦን ቶፕ ኦፍ ደግሞ ሰዎችን ኤክስፔክት አታድርጉ። እነሱም ልክ እንደናንተ ኢንተሊጀንስ አላቸው ብላችሁ አታስቡ። ለዛ ነው ራሳችሁን ማኔጅ ማድረግ ያለባችሁ። ስለ ሰልፍ ማኔጅመንት ማለትም ኢሞሽናሊ ሲመጣ ስለ ሰልፍ ማኔጅመንት ደግሞ ስናወራ ስሜታችሁን አፈናችሁ ያዙ ማለት አይደለም። ኢንስቴድ ተቆጣጠሩት። ምን ማለት ነው? አሁን ለምሳሌ እኔ ካልደፈረሰ አይጠራም በሚል አመለካከት አምናለሁ። ማለትም ከሰዎች ጋር እንደዚህ ስንጋጭ እንበልና በቀል አስመስለው እኔን ዲስሪስፔክት ሲያደርጉ ምናምን ነገር ከሚል ይልቅ እዛው እናገራለሁ። ኖ ሄይ I don't like that። እንደዚህ አይነት ቀልድ ባንቀልድ ደስ ይለኛል። don't do that እላለሁ። ቅድም እንደነገርኳችሁ ታይማይ ሴሌክ ነው አይዲያ ቀልድ እኮ ነው ማለት ነው። I don't care። በቀልድ የሚሆን በምንም don't do this ያስጠላል። ኢንፋክት አንተም ወር ደግሞ አንቺም የኔ ነገር ስትናገር ኦር ስትናገሪ ተራ ነው like ለእናንተ እንትና ክላሳችሁ ነው የሚቀንሰው። don't do this። so even ይሄን ነገር እንኳን ተናግሬ አሁንም ያንን ዲስሪስፔክት ከቀጠሉበት ደን ራሴን ከዚህ ሲቹዌሽን አወጣለሁ ማለት ነው። ከነዚህ ሰዎች ጋር መሆን አይጠበቅብኝም ማለት ነው። so you see even ያንን ነገር በሚያመጡበት ሰዓት እዛው በዛው መናገሬ ሁሉንም ሰው ቦታው እንዲቀመጥ አደርጋለሁ። ያንን ባውንደሪ መልሼ አቋጥረዋለሁ። ናው እኔ ከዘርዘርኩላችሁ ስሜቶች መካከል ውስጥ በጣም ለንዴት የምቀርብ አይነት ሰው ነኝ። ግን መቼም ንዴቴን አልገልጥም፣ አላሳይም። ኢንስቴድ ፕሮፐርሊ ማኔጅ አድርጌ እዛው በዛው ሶልቭ አደርገዋለሁ። ለምሳላችሁ እኔ በጣም ለመናደድ ቅርብ የሆንኩበት ምክንያት እዚህ ቢካዝ ህይወቴ ላይ በጣም ብዙ ባውንደሪዎች አሉ እና እነዛን ባውንደሪዎች ደግሞ ለሰዎች ቀድሜ ያሳያሉ። you know what በኋላ አጥፍታችሁ ከምንጣላ don't do this like this is my boundary and ሰዎች ይሄን ነገር ያውቁታል ማለት ነው። so yeah እናንተም ብትሆኑ ስሜታችሁን መቆጣጠር አለባችሁ። ስለዚህ ኬኦቲክ ህይወት ውስጥ ስትኖሩ እዛም እዚህም እንደዚህ በጣም ብጥቅጥቅ ያለ ነገር ውስጥ ስትኖሩ በስሜት አትምጡ። ኦኬ ስሜታችሁ ቦታ አይዝ። ስሜታችሁ እንዴት ነው ድራይቭ አያርጋችሁ። እናንተ ኢንስቴድ ተረጋጉ፣ ስሜታችሁን ተቆጣጠሩ። መናገር ያለባችሁ ነገር ካለ በኮንፊደንስ ተናገሩ። now I'm not sure ስለ ኢሞሽናል ኢንተለጀንስ ለብቻው ቪዲዮ እንድሰራ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ። ዴፊኒትሊ እንደዚህ አይነት ኮንቴንቶችን እንሰራላችኋለሁ። በያ እዚህ ቪዲዮ ላይ መዘርዘር ስላልፈለኩ ነው እንጂ ኢሞሽናል ኢንተለጀንስ ማንንም ሰው ሊኖረው የሚገባ ኢምፖርታንት ስኪል ነው and ህይወታችሁንም ደግሞ በረንብ አድርጎ ያቀልላችኋል። just because ህይወታችሁ ስለተናጋ ሂዱና በየቦታው ውስጥ በስሜት አክት አድርጉ ማለት አይደለም። ስቲል ራሳችሁን መቆጣጠር አለባችሁ። ስለዚህ ስሜታችሁን እንደ ሲግናል ተመልከቱት እንጂ እንደ መጥፎ ነገር አትመልከቱት። like ስሜት ሲሰማችሁ የሆነ ነገር እየነገራችሁ ነው። so wait ምንድነው የሚለው ነገር ለማጣራት ሞክሩ። so በዛሬው ቪዲዮ ላይ እንግዲህ የነገርኳችሁ ምናልባት ህይወታችሁ በጣም ኬኦቲክ ከሆነ ማድረግ ያለባችሁ ነገር ነው አይደል?
አይደለ? 3 ነገሮችን ይነገር። የመጀመሪያው ለአይምሯችሁ ሁልጊዜ አንከር ስጡት። ማለት ምንም ቢፈጠር ምንም እናንተ ጤነኛ እስከሆናችሁ ድረስና ካጠገባችሁ ምንም አይነት ሰው ካልተጎዳ ድረስ ምንም ነገር መካሄድ ይችላል። ዶንት ወሪ አባውት ኢት። ላይ ያንን ነገር ሃንድል ማድረግ ትችላላችሁ። ስለዚህ ሰይት ለአይምሯችሁ ተናገሩ። ኦ ማይ ጋድ በቃ እንደዚህ ተፈጠረ፣ ወይኔ ጉዴ እንደዚህ ሊሆን ኖ ተረጋጉ። ካም ዳውን ኤቭሪቲንግ ኢዝ ኦኬ። ካም ዳውን ኦኬ። ጤነኛ ናችሁ? ያ ኦኬ። በቃ ከዚህ በኋላ ነገሩ ይስተካከላል። ታትስ ኢት። ሁለተኛ ሰውነታችሁን አንቀሳቅሱ። አትተኙበት ብያለሁ። ሰውነታችሁን ማንቀሳቀስ፣ ለራሳችሁ ኤክሰርሳይዝ ማድረግ፣ ኢቨን ሲምፕል የሆነች ከ10 እስከ 20 ደቂቃ ወክ ማድረግ ትልቅ ነገር ሶልቭ ያደርግላችኋል። ሶስተኛ ወደዳችሁም ጠላችሁም ሰው እስከሆናችሁ ድረስ ኢሞሽናል ኢንቴሊጀንስ ያስፈልጋችኋል። እኛ ሰዎች ስሜታዊ የሆንን ሰዎች ነን። ኦኬ ያ ስለዚህ ያንን ነገር ኮንትሮል ማድረግ ብዙ ነገሮችን ያድናላችኋል። ምክንያቱም እኛ ሰዎች በስሜት ውሳኔ የምንወስን ፍጥሮች ስለሆንን ማለት ነው። ባት ኢፍ ዩ ኖ ሃው ቱ ማኔጅ ዮር ስሜት ደን ህይወታችሁን በትንሹም ቢሆን መቆጣጠር ትችላላችሁ። and whatever is around you as well. በትንሹም ቢሆን I hope this video helped you. But let me know if you have any kinds of suggestion or comments. If you like this video, don't forget to like or subscribe and share to the people who might need it. And of course በሚቀጥለው ቪዲዮ በተለየ ቶፒክስ ከምንገናኝ ድረስ thank you so much። በሚቀጥለው ቪዲዮ ያቻለው and make sure ምናልባት if you're interested again ሌሎች ሶሻል ሚዲያዎች ላይ እንደዚህ ፖስት አደርጋለሁ። go ahead እና Instagram, TikTok and other social media platform ላይ check it out. And yeah, I hope to see you there. Thank you guys.